የአንቶኒዮ ብሊንከን ጉብኝት የአሜሪካና የኢትዮጵያ ግንኙነት ወደ አዲስ ምዕራፍ መሸጋገሩ ማሳያ ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። ብሊንከን ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ጋር በሁለትዮሽና ሌሎች ቀጣናዊ ግንኙነት ላይ ረዘም ያለ ውይይት ስለማድረጋቸው የመስሪያ ቤቱ ቃል አቀባይ አምባሳደር መለስ አለም በሳምንታዊ መግለጫቸው ላይ ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የፕሬዝዳንታቸውን ደብዳቤ ይዘው 3 ጉዳዮች ላይ ዓላማ ያለው ጉብኝት ስለማድረጋቸው ተናግረዋል። በዚህ በቀጣናዊ የሁለትዮሽና የኢትዮጵያ የሰላም ጉዳይን በመደገፍ ጠንካራ ግንኙነት ለመፍጠር ያለመ ነው ብለዋል። የአሜሪካ መንግስትም $331 ሚሊዮን ለኢትዮጵያ እንደሚረዳ የውጭ ጉዳይ ሚኒስትሩ መናገራቸውን አስገንዝበዋል። የውጭ ጉዳይ ሚኒስትር ኢትዮጵያን የሰላም ጉዳይ አሜሪካን እንደምትደግፍ መናገራቸውንም ቃል አቀባዩ ጠቅሰዋል። አልሸባብ የአሜሪካ እንደምታጠናክር ብሊንከን ስለመናገራቸው አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በሳምንቱ በደቡብ ሱዳን ያደረጉት ጉብኝት ዲፕሎማሲን ያጠናከረና በደቡብ ሱዳን በሪክ ማቻርና በሳልቫኪር ማያርዲት መካከል ያለው ልዩነት በሰላም እንዲፈታ ጠቅላይ ሚኒስትሩ ስለማግባባታቸው ገልጸዋል። ዘገባው የአንዱ ዓለም መናን ነው።